የአየር ንብረት ለውጥን ለመቋቋምና አረንጓዴ ኢኮኖሚን ለመገንባት የተጀመረው አገራዊ የአረንጓዴ አሻራ መርሃ ግብር ዘንድሮም በታላቅ ህዝባዊ ንቅናቄ ቀጥሏል። ለዚህ ታላቅ አገራዊ ጥሪ ምላሽ ለመስጠት ደግሞ ኢንዱስትሪ ሚኒስቴር የአመራርና የሰራተኞችን አቅም በአንድነት ማስተባበር በአንድ ጀንበር የአረንጓዴ አሻራ የመትከል ዘመቻ ለማካሄድ ሙሉ ዝግጅቱን አጠናቋል። ኢንዱስትሪ ሲባል ማምረት ብቻ ሳይሆን በካርበን ልቀት ላይ ደግሞ አስተዋጽኦ ስላለው ያንን ሚተካ ያንን ኮምፐንሴት የሚያደርግ ስራ መስራት አለበትና ኢንዱስትሪ ዲካርቦናይዜሽን አንዱ የኢንዱስትሪ ሚኒስቴር ዓላማ ነው። ስለዚህ ይሄ ብቻ ሳይሆን ሁሌ ከካርበን ልቀት ጋር እንዲቀነስ ስራዎች በጣም ብዙ ስራዎች ራሱን የቻለ ዲፓርትመንት አለን እየሰራን እንገኛለን። እንግዲህ ይሄ እስከዛሬ ድረስ ከሰራነው የግሪን ሌጋሲ ስራ ልዩ የሚያደርገው ምንድነው? ከአይሲቲ ፓርክ ጀምሮ እስከ ቢሾፍቱ ድረስ ባለው ኮሪደር የሚደረግ መሆኑ በግራም በቀኝም ልዩ ያደርገዋል። ለዘንድሮ የአንድ ጀንበር ተከላ መርሃ ግብር ከ16000 በላይ የቡናና የደን ችግኞች ተዘጋጅተዋል። በተለይም የኢኮኖሚ ጠቀሜታቸው ከፍተኛ የሆኑት የቡና ችግኞች መዘጋጀታቸው ከተከላው ባሻገር ለአገሪቱ የውጭ ምንዛሬ ትልቅ ፋይዳ እንዳላቸው ተገልጿል። በዚህ ዓመት ከ3 ቢሊዮን በላይ በቡና ኤክስፖርት ላይ ተገኝቷል፣ ውጪ በመላክ ማለት ነው። እና ይሄ በጣም ወሳኝ ምዕራፍ ነው። ኢትዮጵያ በቡና ብቻ ቀርቶ አጠቃላይ ካም በፊት የነበሩትን ኤክስፖርት ወደ 3.4-3.5 ቢሊዮን ነበር። አሁን ግን ዘንድሮ ወደ ከ10 ቢሊዮን በላይ ኤክስፖርት ተደርጓልና ያ ደግሞ የንግድ ሚዛኑን ያስተካክልናል። በተጨማሪ ደግሞ አትክልትና ፍራፍሬ የልማት ትሩፋትን ያመጣል፣ የአየር ንብረት ለውጥን ይከላከላል። ብዙ ፋይዳዎች ስላሉት ይሄ በጣም ትልቅ ለሀገራችን ታሪክ እና ለልጅ ልጅ የሚሆን ስራ ነው የተሰራ ያለው። ከዚህ በፊት በሳይዛቸው አነስ ያሉ የችግኝ አቅርቦቶች ነበሩ። በዘንድሮ ዓመት ግን ከፍ ያሉ የቡናና የጥላ ዛፍ የችግኝ አቅርቦቶች ተደርጓል። ስለዚህ እዚች ጋር የምታዩቸው ቡናዎች በሙሉ ፍሬ ማፍራት የጀመሩ ናቸው። ስለዚህ በአጭር ጊዜ ውስጥ እዚህ ጋር የምናያቸው አርሶ አደሮች፣ የመሬት ባለቤት የሆኑ አርሶ አደሮች ይህንን ፍሬ የሚቀምሱበትን እድል ለመፍጠር ዝግጅታችንን አጠናቀናል። ኢትዮጵያውያን ምድራቸውን አረንጓዴ የማልበስ ጉዟቸውን ቀጥለዋል። በአንድ ጀንበር 800 ሚሊዮን ችግኞችን ሊተክሉ ሰዓታት ብቻ ይቀሯቸዋል። ለዚህም የሚሆኑ ችግኞች ቦታቸውን ይዘዋል። ጉድጓዶችም በተገቢው መንገድ ተቆፍረው ዝግጁ ተደርገዋል። መላው ኢትዮጵያውያን በመላ ሀገሪቱ 800 ሚሊዮን አሻራቸውን ለማሳረፍ በጉጉት እየተጠባበቁ ይገኛሉ። ተስፋን ነገ መትከል እኮ ቀላል ነገር አለ እና ሁሉም ኢትዮጵያ ሕዝብ ከማንኛውም ከሰሜን፣ ከደቡብ፣ ከምዕራብ ያሉትን ማህበረሰባችን ክፍል ነገ ጧት ከማለዳ ጀምሮ ይሄ መርሃ ግብር ስለሚጀምር ወገባችንን ጠበቅ አድርገን ሁላችንም ጊዜ ሰጥተን በዚህ ዙሪያ ላይ በደንብ መስራትና የተጣለብን አገራዊ ኃላፊነት ለመውጣት እና የአፍሪካ የብልጽግና ተምሳሌት ለመሆን ጥረት ማድረግ አለብን ለማለት ፈልጋለሁ። የሚያኖረው አሻራ በአንድ ጊዜ የሚጠናቀቅ ስላልሆነ የሚያኖረው አሻራ የመጨረሻ ውጤቱን ለማየት የሚያስፈልገውን እንክብካቤ እንዲያደርግ ስንተክል ነው የቆየ ነው፣ የት ነው ያሉት የሚለውን ነገር ራሱን እንዲጠይቅና የመንከባከብ ባህል እንዲያዳብር መልእክቴን ማስተላለፍ እፈልጋለሁ።